ፍቅር የሚገለጸው አይደለም። በቃ አፈቅረዋለሁ ግን ለሌላ ሰው ተራና ትንሽ ነገር። ሰላም ጤና ይስጥልን ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ሀይሚቲና ቡራዬ ኢንተርቪው ተደርገዋል። እንግዲህ ከተመልካችም ከጓደኞቻቸውም የመጣላቸው አንዳንድ ጥያቄዎች ነበሩ። በሚገባና ደስ በሚል ሁኔታ እኛ በምንማርበት ወይንም ደግሞ በምንዝናናበት መልኩ አብራርተው አቅርበውልናል። በጣም ምርጥ ጥያቄ ተጠይቀዋል። እሱንም ደስ በሚል ሁኔታ እያንዳንዱን ነገር ሁለቱም ገልጸውልናል። ማን ቀድሞ ፍቅር እንደያዘው ወይንም ደግሞ በፍቅር ስንት ጊዜ እንደሆናቸው ማን እንደጠየቀ ብቻ ብዙ ጥያቄዎች ናቸው እና እስኪ እንሄድበታለን። በመጀመሪያ ሀይሚቲ የኔ ቆንጆ እርጋታሽ ብቻ በቂ ነው። በነገራችን ላይ ሁለታችሁም ቡራም ሀይሚቲም በጣም ስርዓት ያላቸው ልጆች፣ ጨዋ ልጆች፣ ደስ የሚል ነገር በቃ ሴት ልጅ ራሷ ተከብራ ሰውንም ስታከብር በጣም ደስ ይላል። እውነት ለመናገር የሆነ እንዴት ነው ይሄ ጋጠ ወጥነት ባህሪ፣ መስመር ያለፈ ንግግር አሁን በብዙ ልጆች ላይ የምናየው ነገር ነው። ዩቲዩብ ላይ ተጣላን እያሉ መስመር ያለፈ ንግግር የሚነጋገሩ ልጆች አሉና እነሱ ጋር ግን ይሄ የወጣ ባህሪ እኔ እስካሁን አላየሁባቸውም። እግዚአብሔር ይመስገን። ወደፊትም እንደማናይ እርግጠኛ ነኝ። ምክንያቱም አስተዳደግ ይወስነዋል እና አንዳንድ ጊዜ ከጥሩ ቤተሰብ ስትወጡ ተቆንጥጣችሁ ተመክራችሁ ስትወጡ ያ ባህሪያችሁ አይቀየርም እና ሀይሚና ቡራጋም ያለው ነገር እንደዛ ነው ማለት ነው እና ደስ ይላል። ለማንኛውም ቤተሰብ እና ያው እንግዲህ ቤተሰብ እንደምታዩት ቀድማ የተማረከችው በፍቅሩ ሀይሚቲ ናት። እሷ ናት ያየችው። እኛ ግን የምናውቀው የሁለተኛውን የተመራረኩበት ነው ወይስ የአይን እይታ የተያዩበትን እናውቃለን። እሱን የአብርሽ ቀለበት ፕሮግራም ላይ ማለት ነው። የመጀመሪያ ግን ሀይሚቲ ያየችው ከጓደኞቹ ጋር ሲሄድ በጣም የሆነ በቃ ሳየው ልቤ የሆነ ትርክ የማለት ስሜት ተሰማኝ ብላለች ሀይሚዬ። ሁሉም ጋር የሚያጋጥም ነገር ነው። እንኳንም ተሰማሽ፣ ተሰምቶሽ ደግሞ ተመኝተሹ ደግሞ አልቀረሽም። ትዕግስትን የመሰለ ነገር የለም። ሀይሚቲ ስለታገሰች የመታገሷን ዋጋ ዛሬ ላይ ማለት ነው አግኝታለች እና ለሁላችንም ትዕግስት አስፈላጊ ነው። ትዕግስት ይኑረን። ቡራዬም እንግዲህ በእርግጥ እውነት ለመናገር ሀይሚቲ ያስታውቅባት ነበር ብሩኬ እንደምትወደው እንደምታፈቅረው። ግን ታውቃላችሁ እኛ ሴቶች የፈለገ ነገር ብንወድ ብናፈቅር ቀድመን ለወንድ ልጅ አንናገርም። አንደኛ ባህላችንም አይደለም፣ ያደግንበትም የወጣንበትም ማህበረሰብ እንደዚህ አይነት ነገር አላስተማሩንም። ወንድ ልጅ ሲጠይቅ ወንድ ልጅ በክብር ሽማግሌ ሲልክ ነው እንጂ ሴት ልጅ ቀድማ አፈቅርሃለሁ፣ እወድሃለሁ፣ ፍቅሬን ተቀበለኝ አትልም። እና ሀይሚ ጋ የመውደድ የማፍቀር ስሜት አለ፣ ግን አልገለጸችለትም። ራሱ ተረዳት። እሱ ወዶ ፈቅዶ መጣ ማለት ነው ወደ ሀይሚቲ ጋ እና በደንብ አድርጎ ያስታውቃል የሀይሚዬ ፍቅር ለብሮ ምን አይነት ቦታ እንዳላት ቪዲዮ ላይ በደንብ ነው የሚያስታውቃል። እኔ በበኩሌ ይረዳሉ በጣም እንደምትወደው። ይህ ቡራ ደግሞ ተናግሯል እኮ በፊት እኔ ብዙም አልነበርኩም ብሏል። ሰዎች ሲጠይቁኝ ራሱ ምን ብዬ እንደምመልስ አላውቅም፣ ግን ያው መውደዱ አለ፣ ማድነቁ አለ፣ ብዙ ነገር አለ፣ ግን እርግጠኛ አልነበረም እና አሁን ላይ ግን አፌን ሞልቼ ፍቅረኛዬ ናት ማለት እችላለሁ አለ ማለት ነው። እና ታዲያ እኛ እኮ እናንተ በደንብ ፍቅረኛሞች እንደሆናችሁ የገባን አላዛር ዩቲዩብ ላይ ስትቀርቡ ነው። እና በዛ ጊዜ እንደውም የማዳም ቅመሞች ተቀበላት እያሉት ነበረ ቡራጌን ማለት ነው። ግን ያው እንደምታዩት ብዙም አልነበረም። ግን አሁን ላይ በደንብ አድርገው ይህን 1 ዓመት ምናምን ግን ፎንቃ ገብቶላቸዋል ሁለቱም ላይ ቤተሰብ። ለማንኛውም የተጠየቁት ጥያቄ መቼ ታገባላችሁ፣ መቼ ትጋባላችሁ የሚባል ጥያቄም ተጠይቀዋል። እሱን አናውቅም 1 ቀን ብለዋል። እንግዲህ እነሱን ናቸው የሚያውቁት።
እኛም አናውቅም እነሱም አያውቁም። ሲሞላላቸው ቤታቸውን ገዝተው ምን ብለው ከዛ በኋላ ነው እነሱ ማግባት የሚፈልጉት ቤተሰብ። ስለዚህ ጥሩ ሀሳብ ነው ቡራ የተናገረው ሀሳብ አለ። ሙሉ በሙሉ ያው ስለሰማችሁት ምንም ማብራራት አያስፈልገውም። አብራችሁ ያደራችሁ ብላችሁ ደግሞ የምጨቀጭቁ ሰዎች አላችሁ። እውነት ለመናገር ቆይ አብረው ቤተኝ ውስጥ ተኛን ይላሉ ብላችሁ ታስባላችሁ? እውነት እንደው ሀይሚና ብሩኬ አንድ ላይ ቤተኙ አዎ ቤተሰብ በአብረን ተኝተናል ተጫውተናል ምናምን እንዲሏችሁ እንደምትፈልጉት። ሲቀጥል እንደዚህ አይነት ጥያቄ አይጠየቅም። እውነት በአብራችሁ ተኛችሁ ወይ አደረጋችሁ ወይ ምናምን አይባልም። አንድ ሰው ፍቅረኛ ከሆነ ወይም ባልና ሚስት ከተባለ መቼም ቆመው አያድሩም። እና እንደዚህ አይነት ጥያቄ አትጠይቁ በእናታቸው። የእውነት ድጋሚ እንዳትጠይቁ። ከዚህ በፊትም በሚሰሩት ፕራንክ ላይ በጣም እንደዚህ አይነት ጥያቄ ይበዛባቸዋል ማለት ነው። እና ልጆቹን አታሳቋቸው። ከዚህ በኋላ የፈለጉትን ነገር ማድረግ የፈለጉትን ነገር መሆን ይችላሉ። በቃ ፍቅረኛሞች እስከሆኑ ድረስ ማለት ነው። እና ነፃነት እንስጣቸው ምለው ቡራ ሴት ልጅ በጣም ነው የሚወደው። ልጅ እንግዲህ ሴት ልጅ ከሆነች ከዚህ በፊትም ተናግሯል። እንደውም በአብረሽ አተኛም ከኔ ጋር ነው የምተኛው፣ እኔ እሷን ብቻ ቅፌ ነው የምተኛው ነው ያለው። እና ዛሬማ ጭራሽ በቃ የማን ደጋፊ ናት እየተባባሉ እንግዲህ ጸብ ላይ ሁሉ ደርሰዋል። እነዚህ ልጆች የአርሰናል ደጋፊ ነው የምትሆነው። ትቀልዳላችሁ እንዴ? ሴት ልጅ ደግሞ ወደ አባቷ ነው የምታደላው። ሴት ልጅ ወደ አባቷ፣ ወንድ ልጅ ወደ እናቱ ነው ብዙ ጊዜ የምናየው። እና ዋናው በሰላም እስኪ እናንተ ተጋብታችሁ ምን ብላችሁ ጤነኛ ልጅ ውለዱ። የዛ ብዙም አያስቸግርም አያስጨንቅም ማለት ነው። ቡራዬ ምናልባት እኮ አንተ ተቀይረህ ሌላ ደጋፊ ልትሆን ትችላለህ። እሱ አያደርገውም። እና ሀይሚዬ ቅመም ወይኔ ቆንጆ ማለት ነው። እውነት ቅመምዬ እንኳን ደስ አለሽ ነው የምልሽ። ደጋግሜ የኔ ጨዋ ቁጥብ ሴት እውነት ነሽ። እኔ ከብዙ ሴቶች ጋር ወዳደርሻለሁ አንቺን ማለት ነው። በጣም ከብዙ ሴቶች ጋር እና ቁጥብ ሴት ነሽ። የምትናገራቸው ነገሮች እያሰብሽ ሰውን ያስቀይሟል አያስቀይምም ብለሽ በቃ አላለ ደስ የሚል አነጋገሮች ፕራንክም ላይ ይሁን ሪልም ላይ ይሁን ምርጥ ነገሮች ናቸው የምትናገራቸው ነገሮች። እና ቀጥይበት ነው የምለው። ቤተሰብ ጨረቃ ፋሚሊዎች እራት እየሰራሁ ነው እንግዲህ እራት አቀርብላችኋለሁ። የደስ ምን ይሻላችኋል? ቁርጥ፣ ክትፎ፣ ዱለት፣ ፍርፍር። እኔ አሁን ከጠራሁላችሁ ሁሉ ፍርፍር ነው የምወደው እና ያ ፍርፍር